ቀልባችን ጨርሶ ከድንጋይ በላይ ከደረቀ መኖር ምንም አይጠቅመንም። ቶሎ ሞተን ወንጀላችንን ቶሎ ፋይሉን ብንዘጋ ይሻለናል። ሰው ምድር ላይ ሲኖር በእያንዳንዱ ዕለት ወደ አላህ ካልተቃረበ ለሰው ልጆች መልካም ካልሆነ መኖሩ ምንድነው ፋይዳው? ከእንስሳት በታች ሆኖ መኖር ማለት ነው። እንስሳት እርስ በርስ ማይጨካከኑትን ያክል ሰው ላይ እየጨከነ ነው፣ እየከፋን ነው፣ ወደ ወንጀል እየከነፈን ነው፣ እየተገፋን ነው። ኸይር ላይ መሶበር እያቃተን ነው። ሸር ላይ ከግመል የበለጠ ትዕግስተኞች የሆንን ነው፣ ጉልበተኞች የሆንን ነው። ለማን እስከ መቼ? ግፍ በደል ሞልቶ እየፈሰሰ የሌሎችን የኮነነኝ እኛው ራሳችን የወንጀሉ የግፉ ተካፋዮች ነን። ብዙዎቻችን የራሳችን አይታየንም። ወደ ሌሎች ነው ጣት ምንቀስረው። ከሚስትህ ጋር፣ ከልጆችህ ጋር፣ ከጎረቤትህ ጋር፣ ከሰራተኛህ ጋር፣ ከወላጆችህ ጋር ግንኙነትህ ምን ይመስላል? እኔ ታዛዥ ነኝ ወይ? ተጸጽቼ ጥፋቴን አውቄ መመለስ ሰው ነኝ ወይ ልንል ተውበትን ከራሳችን ማስተካከልን ከራሳችን ልንጀምር ይገባል። ምንም ያክል ዱንያ ላይ ደልቶን ብንኖር ያለነው የፈተና አዳራሽ ውስጥ ነው። ያለነው የቀደር ወፍጮ ቤት ውስጥ ነው። ተራ እየጠበቀን እህል ለማስፈጨት ሰዎች ወፍጮ ቤት ሄደው ተራ እንደሚጠብቁት እኛም ተራችን እየጠበቅን ነው። የፈተና ወንበር ላይ ነው ያለነው። ወይ እናልፋለን ወይ እንወድቃለን። ብልህ አስተዋይ ሰው ማለት ለዲኑ የሚጠነቀቅ ሰው፣ ለአኼራው ስንቁ የሚሰንቅ ሰው፣ ከሞት በኋላ ላለው ህይወት ነቅቶ በየቀኑ ስራ የሚሰራ ሰው። ዑትባ ኢብኑ ገዝዋን የሚባሉ ሰባተኛው ሙስሊም ነቢዩ ዓለይሂ ሰላቱ ወሰላም ዳዕዋ ማድረግ ሲጀምሩ አንድ ብለው መካ ላይ የእስላም ጥሪ ሲጀመር 1 2 3 4 ብለው ሰዎች ሲቆጠሩ ሰባተኛ የሰለሙት ሰው ታላቁ ሱሐቢ አንድ ቀን ባልደረቦቻቸውን ጓደኞቻቸውን ሰብስበው ሲመክሩ ኹጥባ ሲያደርጉ ምን አሉ? አላ ኢነ ዱንያ ቀድ አደነት ቢሰርም ወወለት ሐዳአ ወለም የብቀ ሚንሃ ኢላ ሱባበቱን ከሱባበቲል ኢናእ ወኢነኩም ፊ ዳሪን ተንተቂሉነ ዐንሃ ፈንተቂሉ ቢኸይሪ ማ ቢሐضረቲኩማ። አዋጅ ንቁ፣ ስሙ። ዱንያ የሄደች ነው፣ ፈጥና ያለቀች ነው። ከዱንያ የቀረው ዕቃ ላይ የነበረ ውሃ ፈሳሽ ነገር ተደፍቶ ተቀጥቶ አልቆ መጨረሻ ላይ የሚቀር ሚንጠባጠብ ያክል ነው ዱንያ ላይ የቀረው። ዱንያ አልቃለች። የቀረው ሚንጠባጠብ ነገር ብቻ ነው ከዱንያ። እናንተ ከዱንያ መውጣታችሁ አይቀርም። ከዱንያ ስትወጡ አለ የተባለ መልካም ነገርን ይዛችሁ ውጡ። ምንድነው ከዱንያ ይዘነው ልንወጣ የምንችል መልካም ነገር? መልካም ስራ ብቻ ነው። ብርድ ልብስ፣ ወርቅ፣ አልማዝ፣ መኪና፣ አልጋ ከዱንያ ይዤ እወጣለሁ ብትል አትችልም፣ አትችይም። ይዘውት እንኳ ቢሄዱ ቀብሩን በወርቅ እናንጥፍለት። ማንም ነድቶት የማያውቅ አዲስ የነዳውን መኪና እናስገባለት ቀብር ላይ ቢባል አፈር ይባለዋል እንጂ ለአኼራ አይጠቅምም። አኼራ ላይ የሚጠቅመው ኢማንና መልካም ስራ ብቻ። ዱንያ አልቃለች። የመጨረሻ የሚንጠባጠብ ብቻ ነው የቀረው ከዱንያ። ከዱንያ ስትወጡ መልካም ነገር ይዛችሁ ውጡ። መልካሙ ነገር በአላህ ማመን፣ መልካም ስራ መስራት፣ መልካም ሰው መሆን። ሐዲስ ላይ ከነቢዩ ዓለይሂ ሰላቱ ወሰላም እንደተነገረው ኢማም አሕመድ ዘግበውት፣ አልባኒ ሌሎችም ሰው ባሉት ሐዲስ አንድ ሰው ከተወለደበት ሰዓት ጀምሮ ስጁድ ተደፍቶ እስኪሞት ድረስ እስኪያረጅ አርጅቶ እስኪሞት ድረስ ዱንያን በስጁድ ብቻ ቢያሳልፋት፣ አላህን በመታዘዝ ብቻ ቢያሳልፋት የቅያም ቀን ተነስቶ አላህ ፊት ሲቆም ከተወለደበት ጊዜ ጀምሮ አርጅቶ እስኪሞት ድረስ በስጁድ ላይ ከማሳለፉ ጋር የሰራውን መልካም ስራ ይንቀዋል እንጂ በቂ ነው አይልም ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። አንድ ሰው ከእናቱ ማህፀን ከወጣበት ጊዜ ጀምሮ ለዱንያ ለፎቅ ለወርቅ ሳይጨነቅ ስጁድ ላይ ተደፍቶ አርጅቶ እስኪሞት ድረስም ስጁድ ላይ ቆይቶ በዛው ሞቶ አላህ ፊት ቢቆም ተነስቶ የቅያም ቀን የሰራውን መልካም ስራ ይንቀዋል እንጂ በቂ ነው አይልም ተብሏል። እየበላን እየጠጣን የምናሳልፈው ሰዓት፣ በማላ ያዕኒ ወሬ የምናሳልፈው ሰዓት፣ በእንቅልፍ የምናሳልፈው ሰዓት፣ ዱንያን በማሳደድ የምናሳልፈው ሰዓት ቢደመር ለአኼራ የምንሰጠው የዚህ የአንድ አስረኛም አይሆን። ከዛ በኋላም ትልቅ ነገር ሰርቻለሁ እንላለን። ነገ ያበቃል ህይወቴ ለአኼራ ስንቅ ሊያዝ ልንል ይገባል።